ዩኒቨርሲቲ ኮሌጅ አዲስ አበባ የሚል ስያሜ ነበረው። ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሚል ስያሜ ሲጠራ ቆይቷል። በመዲናችን አዲስ አበባ የመጀመሪያውና ግዙፉ ከፍተኛ የመንግስት የትምህርት ተቋም ነው አንጋፋው አዲስ አበባ ዩኒቨርሲቲ። አንጋፋው አዲስ አበባ ዩኒቨርሲቲ በአፍሪካ ቀዳሚ ከፍተኛ የትምህርት ተቋም ነው። ባለፉት 75 ዓመታት ደግሞ በርካታ ምሁራንን ያፈራ እጅግ በጣም ጠቃሚ የሆኑ ጥናታዊ ጽሑፎችን ለሀገር ያበረከተ በአህጉር ደረጃም ስመጥርና ቀዳሚ የሆነ የትምህርት ተቋም ነው። ዛሬ የምንገኘው በዚሁ በአዲስ አበባ ዩኒቨርሲቲ በ6 ኪሎ ካምፓስ ነው። የተገኘንበት ዓላማ ደግሞ ከ75ኛ ዓመት በዓሉ ጋራ የሚተሳሰር የ75ኛ ዓመቱ የአልማዝ ዮቤልዩ ደግሞ በተለያዩ ጥናታዊ ጽሑፎች፣ የመድረክ ስራዎች እንዲሁም ደግሞ የፓናል ዲስከሽኖች ዛሬ ደግሞ የተገኘንበትም የስነ ጽሑፍ ምሽትን ባጠቃለለ በተለያዩ መድረኮች ሲካሄድ ሲከበር ለረጅም ጊዜ ቆይቷል። በትክክል ሶሻል ሚዲያውንና ሜንስትሪም ሚዲያውን ጨምሮ አዲስ አበባ ዩኒቨርሲቲ እያከበረ የሚገኘው 75ኛ ዓመት በጣም በሰፊው ዜና ሆኖ የሰነበተ ነው። አሁንም ይቀጥላል። የበዓሉ አከባበርና በዓሉን የተመለከቱ መርሃ ግብሮች አልተጠቃለሉም፣ ገና ቀጣይ ናቸው። እኛ ዛሬ የተገኘ ነው አንጋፋው የአዲስ አበባ ዩኒቨርሲቲ ባህል ማዕከል በ75ኛ ዓመት ክብረ በዓል ሰሞን ካዘጋጃቸው የስነ ጽሑፍ ምሽቶች መካከል አንደኛውን ለመታደም ለመከታተልና ለመሳተፍ ነው። እሱን ደግሞ ወደ ውስጥ ገብተን እናያለን። አብረን የምንከታተል ነው የሚሆነው። ከስቱዲዮ ወጣ ብለናል። ተመልካቾቻችን አብራችሁ እንድትሆኑ ከወዲሁ በአክብሮት እንጋብዛለን። እንቀጥላለን። ከአዲስ አበባ ዩኒቨርሲቲ የባህል ማዕከል አዳራሽ ጋር ነው የምንገኘው። ተመልካቾቻችን ሎሬት ጸጋዬ ገብረመድህንን ጨምሮ በርካታ አንጋፋ የኪነ ጥበብ ባለሙያዎችን ያፈራ እጅግ በጣም በርካታ ሰዎችን ለኛ የሰጠን ትልቅ ቤት ላይ ነው የምንገኘው። የአዲስ አበባ ዩኒቨርሲቲ ባህል ማዕከል ታሪኩ በጣም ዘርፈ ብዙ ነው። በስነ ጽሁፉ በተቀረውም የኪነ ጥበብ ዘርፍ ሁሉ እጅግ በጣም ጥሩ ስራዎችን ያበረከቱ ባለሙያዎችን ያፈራ ብዙዎች የአካዳሚክሱን ዓለም ተቀላቅለው ደግሞ በኪነ ጥበብ ያላቸውን ተሰጥኦ ያወጡበት ዛሬም ድረስ ሲሰሙ እጅግ ብዙ ዘመን ወደ ኋላ የሚወስዱ ዝማሬዎችን ያበረከተልን እንዳልሽው ጸጋዬ ገብረመድህን፣ ጋሻ እያልነህ ሙላት፣ ጌትነት እንየው እና አበበ ባልቻ ስንቱን ተናግረን መዘርዘር እንችላለን። እነ ተስፋዬ ሲማን መጥቀስ እንችላለን። በዚህ ዘመን ደግሞ እነ ረዳት ፕሮፌሰር ተስፋዬ እሸቱ የሚያስተባብሩት የባህል ማዕከል ነው። ስለዚህ በዚህ ዘመን እድል ገጥሟቸው እዚህ ግቢ የተገኙ ተማሪዎች ደግሞ የኪነ ጥበብ ተሰጧቸውን የሚያወጡበት በጣም ታሪካዊ ቤት ነው። አይ ሳልማርበት የሚያስብል ነው። እጅግ በጣም በነገራችን ላይ እኔ ወደ ዩኒቨርሲቲ ጆይን ላድርግ ስል መጀመሪያ እንዲደርሰኝ ይፈልግ የነበረው አዲስ አበባ ዩኒቨርሲቲ ነው። መማር ፈልግ የነበረው ትምህርት ደግሞ የቲያትር ጥበባት ነበረ። ስለ ባህል ማዕከሉ ሃይ ስኩል እያለሁ ጀምሮ ነበረ መረጃው የነበረኝ። ነገር ግን ያ ሳይሆን ቀርቶ ነው ወደ ሌላ ካምፓስ የገባሁትና እኔ ራሱ አሁንም ድረስ ሳየው ያኔ በገባው ኑሮ የሚያስብል ስሜት ይሰማኛል። ከተለያየ አካባቢ የመጡ በወጣትነት እድሜያቸው ደግሞ ቲያትርን፣ ግጥምን፣ ስነ ጽሁፍን በደንብ አድርገው ጥንቅቅ አድርገው ወርቅ የሆነ ስራን ሊያደርሱን እንዲችሉ ሆነው ታንጾ የወጡበት ቤት ነውና የገቡ የተማሩበት እድለኞች ናቸው። አሁንም ያሉበት እድለኞች ናቸው። በጣም እንግዲህ የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዩኒቨርሲቲው 75ኛ ዓመት ክብረ በዓሉን እያከበረ ባለበት ሰሞን በየሳምንቱ ከሚያሰናዳቸው የስነ ጽሁፍ ምሽት መካከል ዛሬ በአንደኛው የስነ ጽሁፍ ምሽት ነው። ለመታደምም ለመሳተፍም የተገኘ ነው። ይህንኑ ደግሞ በተወሰነ መጠን ለተመልካቾች እናደርሳቸዋለን ማለት ነው። የዛሬውን የስነ ጽሁፍ ምሽት ደግሞ እያጋፈረ አብረናችሁ ቆይታ እናደርጋለን። ባልደረባዬ ሀብተ ማርያም ወደ ውስጥ ይገባል፣ መድረኩን ትመራለህ። እየመጣሁ ታደማለሁ፣ በየመሃሉ ደግሞ እየወጣሁኝ ታዳሚዎችን እንግዶችን ደግሞ ቃለ መጠይቅ እያደረኩኝ ቆይታ እናደርጋለን። በጣም አሪፍ። ስለዚህ ነው ወደ መድረኩ ልሂድ። መልካም። በኋላ እንገናኛለን። እሺ እንቀጥላለን። ተመልካቾቻችን እንግዲህ የዛሬውን የስነ ጽሁፍ ምሽት ጸሐፊ ተውኔትና አዘጋጅ ኃይሉ ጸጋዬ የሚደምቅበት እንዲሁም ደግሞ ባልደረባዬ ሀብተ ማርያም መንግስቴ ከመድረክ እኔ ደግሞ ከጀርባ ሁነቱ ምን ይመስላል የሚለውን ወደ እናንተ እያደረስን አብረናችሁ ቆይታ የምናደርግ ነው የሚሆነው። መልካም ጊዜ።
ማስተይቅር ብዙ መሽከርከር በልክ ይሻላል አስቀይመሻል አልማዝ ምንዳ ነው ምንዳ ነው ምንዳ ነው አልማዝ ምንዳ ነው ምንዳ ነው ምንዳ ነው የብዙዎቻችን ትዝታ የብዙዎቻችን እውነታ የብዙዎቻችን የትምህርት አድባር የብዙዎቻችን ደግሞ የዘርፈ ብዙነት ከፍታ ወደ ሆነው ወደ አዲስ አበባ ዩኒቨርሲቲ አንጋፋው የባህል ማዕከል ወደ ገዛ ራሳችሁ ቤት እንኳን ደህና መጣችሁ። ያነጋገር ለዛው እሱን ለኛ ተው ሴቱ ወንዱ ሳይል እሱን ለኛ ተው ሁሉም የሚያደንቀው እሱን ለኛ ተው የችግር ዋስትና ትልቅ አዋቂ ነው የችግር ዋስትና ትልቅ አዋቂ ነው። መልኬ የኔ አይደለም መስታወት ፊት የምታዘበው ሺህ ጠባሳን በእራፊው ከልሎ እንዴት ነው መሳቅ የቻለው? ስንክልክል ህይወት ታቅፎ ከየት ነው መቆም ያወቀው? ይደናገረኛል ጉራማይሌ እንዳልሆነ ጠይም መልኬ ቀላው ስለ የጠቆርኩበት እያለልኝ ታሪኬ ውርደቴን ተከናንቤ ማጮለቅ እየከበደኝ መስታወት ፊት ራሴን ሳየው ምንድን ነው የሚያጀግነኝ? ያኔው የአዲስ አበባ ዩኒቨርሲቲ የቲያትር ተማሪ ወጣቱ በሀያዎቹ ዕድሜ መጀመሪያ ላይ የነበረው ኃይሉ ጸጋዬን እንዴት ታስታውሰዋለህ? 75 ዓመተ ምህረት አዲስ አበባ ዩኒቨርሲቲ ቲያትር ጥበባት ዲፓርትመንት ነው የተቀላቀልኩት እና የወጣትነት እድሜ ነው። የዛን ጊዜ ወደ ቲያትር ስገባ 20 ዓመቴ ነበር። አዲስ አበባ ዩኒቨርሲቲ ስገባ የ19 ዓመት ልጅ ነበርኩ። ኳስ እጫወታለሁ፣ ትንሽ ኳስ እችል ነበር። እንግዲህ አዲስ አበባ ዩኒቨርሲቲ ውስጥ ከነበሩ እጅግ በጣም ፖፑላር ተማሪዎች አንዱ ነኝ። በኳስ ጨዋታ ግጥሞችን በማቅረብ በጣም ብዙ የተለያዩ ዝግጅቶች እናቀርብ ነበረ። ቀደም ብሎ እንደተነገረውም የኛ ባች ዳይናሚክ ባች ተብሎ ይታወቅ ነበር። በጣም ኃይለኛ ስብስብ ነበረና የዩኒቨርሲቲ ቆይታዬን የማስታውሰው በመልካም ነገሩ ነው። በጣም ጥሩ መምህራን ነበሩ። እነ መንግስቱ ለማ የኔ መምህር ናቸው። እነ ደበበ ሰይፉ እና ካሉ ጌታነህ በርካቶች ናቸው እና ጥሩ ጊዜ ነው አዲስ አበባ ዩኒቨርሲቲ ያሳለፍኩት። አንጋፋው አዲስ አበባ ዩኒቨርሲቲ ስናነሳ ቀደም ካሉት ባቾች መሀል ናችሁ እናንተ። የአዲስ አበባ ዩኒቨርሲቲ ወርቃማ ጊዜ ትንሽ ሳናነሳ ማለፍ ልክ አልመሰለኝም እና ያ ትዝታ ምን ይመስል ነበር? እስቲ በህይወቴ በጣም ውጤታማ ዘመን ከኖረ ኤኤዩ የተማርኩበት ዘመን ነው። የማስታውሰው አዲስ አበባ ዩኒቨርሲቲ የኮሌጆች ውድድር ይካሄድ ነበረ። እኛ የነበርንበት 79 ነው በኢትዮጵያ አቆጣጠር። በጣም ደማቅ ውድድር ነበረ። አንዱ የማይረሳው የኢንተር ኮሌጅ ውድድር ነበረ። የማይረሳ ነበር። ባህል ማዕከል በጣም ትላልቅ ሰዎች በዛ ጊዜኛ ባህል ማዕከልና ድህረ ምረቃ ፐርፎርም እናደርግ ነበረ። የዩኒቨርሲቲው ፕሬዚዳንት ዶክተር ዱሪ መሐመድ ነበሩ። በሙሉ የዲፓርትመንቱ ያሉት የተለያየ መምህራን እየመጡ ፐርፎርማንሳችንን ያዩ ነበረ። ዛሬ ትላልቅ ፕሮፌሰሮች ሁሉ ማለት ነውና ፈጽሞ የማይረሳ ግቢ ነው። የተማርንበት ግቢ ነው። አጥንትና ደማችን ውስጥ ነፍሳችን ውስጥ ያለ ነው። ምናልባት እኛ በነበርንበት ጊዜና ትንሽ ከኛ ጊዜ ቀደም ብሎ የነጌትነት ነው የነተፈሪ ዓለሙ የነቴነሽ ከቤ ዘመን በጣም ወርቃማ ጊዜ ነበር ይመስለኛል። የኛ ጊዜ ደግሞ ነፍሳ በላይን ጨምሮ እነኛ ይሄ ሎሚ ምንዳ ነው አልማዝ እንደኝ ፐርፎርማንሶች
እንኳን ደስ አላችሁ ከኛ በኋላ ነው ኢንፋክት የመጣው ይመስለኛል። ደራሲ ወንድምኩን አላዩ ይባላል። እኛ እንዳመት ጁኒየር ነው። ግን በቃ ትልቅና የማይረሳ ባህል ማዕከል ባይኖር ኖሮ ግቢው ውስጥ ያለ ኤክስትራ የሆነው እንትን እንዴት ይኖር ነበረ ብዬ ነው የማስበው። ሰንኮፉን ሳትነቅም ጥፍሩን ሳትቀረቅም መሀሉ አይነካም እያልክ ብትደግም ዳሩን ብታክም ስትፈራ ስትችር ሁሌ በሰቀቀን ሆነ ትቀራለህ። ተንቀሳቃሽ በድን 1976 ዓ.ም 75 ብር ተከፍሎ የጻፍከው አንድ ድራማ ነበረ። ከዚህ ከዩኒቨርሲቲ እየሄድኩ አንተ እንዳትሰማ ልጄ እዚህ ጋር አለ። እየሄድኩ ከአባቴ ላይ በተለያዩ ምክንያት ባይ ዘ ዌይ አማኑኤል ኃይሉ ጸጋ ይባላል። በጣም ጎበዝ አክተር ነው። አይወድም እንጂ ብዙ አክቲንግ። ሁለተኛው ልጄ ነው። ትልቁ አሜሪካን ሀገር ነው ያለችው። ራሁ ኃይሉ ጸጋ ትባላለች። እና አባቴ ጋር እየሄድኩኝ ገንዘብ ወስድ ነበር በተለያየ ሰበብ 50 ብርና 100 ብር ያኔ በጣም ብዙ ገንዘብ ነው። እና አሳዘነኝ አባቴ። ከዛ እኔ ቲያትር ተምሬያለሁ ለምንድን ነው የማልጽፈው አልኩና ቁጭ ብዬ አንድ ማታ የዘውገ በሽታ የምትል የሬዲዮ ተውኔት ጻፍኩና ይዤ ዘውገ ማለት የካራክተሩ ስም ነው። ካራክተሩ ነው። በሽታው ምንድነው? ከቢሮ ቢሮ እየዞረ ያወራል ሰውየው። እና እድለኛ ሆኜ በቴሌቪዥን የተጫወተው ከሬዲዮ ወደ ቴሌቪዥን በ80 ዓመተ ምህረት ተላልፎ ነበርና እጅግ የማከብረው በኢትዮጵያ የትወና ታሪክ ሰማየ ሰማያት ላይ ከሚገኙት የቀድሞቹ ተዋናይ ሱራፌል ጋሻው በቴሌቪዥን ተጫወተልኝ። እሱን ከሬዲዮ በኋላ በሬዲዮ ከሰራዋቸው ድራማዎች በሙሉ እጅግ በጣም በርካታ ጊዜ በመደጋገም የዘውገ በሽታ ላይ የሚደርስ የለም። በ21 ዓመት የጻፍኩት ተውኔት ነው። ይሄ ተውኔት በ80ዎቹ መጀመሪያ አካባቢ ነው ወደ ቴሌቪዥን የተለወጠው። አንድ ጊዜ ብቻ ተጫውቶት በቴሌቪዥን ተጫውቶት የሞተ ተዋናይ ያለ ሱራፌል ጋሻው በጣም ትልቅ አክተር ነው። እንግዲህ ድሮ ኦቴሎን የምታስታውሱ እያጎን ሆኖ የተጫወተው እሱ ነው። አበበ ባልቻ ነበር ኦቴሎን የሰራው እና በቃ በየመድረኩ እየተደበደበ የሚወርድ ልጅ ነው። በየመድረኩ ቲያትር በቀረበ ቁጥር በጫማ በቦርሳ ሴቶችም ይመቱታል፣ ሰዎችም ይወረውሩበታል። ምክንያቱም ያሳምናቸው ነበር እያጎ እንደሆነ እጅግ የተራቀቀ ተዋናይ ነው እና እሱ በህይወት ዘመኑ የሰራት አንዲት የቴሌቪዥን ድራማ የዘውገ በሽታ ናት። አንፎርቹኔትሊ እሷን ሰርቶ ነው የሞተው። ያሳዝናል። ጸሐፌ ተውኔትና አዘጋጅ ኃይሉ ጸጋዬ የመድረኩ እንግዳ ነው፣ የክብር እንግዳ ነው። እሱን ነው ደግሞ እየተከታተልን የምንገኘው አሁን። ስለ ኃይሌ ትንሽ ነገር እንደ መዝጊያ እንበልና አብረን ቲያትር ዲፓርትመንት የ2 ዓመት ሲኒየሪ ነው። ስማችን ስለሚመሳሰል ሳይሆን ኃይሉ በጣም የማከብረው፣ በጣም የምወደው፣ በጣም የምኮራበት፣ በእውቀቱም የማደንቀው ሰው ነው። እጅግ በጣም የጎላ ኬሪየሩ ደግሞ የሁሉም እንዳለ ሆነው ሬዲዮ ድራማ ላይ በጣም ትልቅ ቅድም እንዳልኩሽ የሬዲዮ ድራማ አባት ተብሎ ሊጠራ የሚችል ነው። ስፔሻሊ በቅዳሜ ሬዲዮ ፕሮግራም በጣም ይሰማ ነበር። ኃይሉ በጣም የተሰጠ ደራሲ፣ ወጉም ነፍሱም ጨዋታውም እጅግ ደስ የሚል የማይጠገብ ነው። ከኃይሉ ጋራ ብዙ ጊዜ ምሳ አብረን እንገናኛለን። አብረን ስራ ሰርተናል። ከስራዎች መካከል ድራማውን የሰማ ወንድ በሙሉ የሚወዳት ሴት ገጸ ባህሪ፣ ድራማውን የሰሙ ሴቶች በሙሉ ደግሞ የሚወዱት ወንድ ገጸ ባህሪ፣ እነዚህ ሁለቱ ገጸ ባህሪያትን አንስተህ እስኪ ስለ ድራማው ነገር። ይሄ የማዕበል ዋናተኞች ነው። ያው ግልጽ ነው። ሴቷ እጹብ ድንቅ ነች፣ መስታወት አራጋው ናት የተጫወተችው። ወንዱ ጌት ነው፣ እኔ ነኝ የተጫወትኩት። ለ1 ዓመት ያህል የሄደ የሬዲዮ ድራማ ነው።
እንግዲህ 26ኛ ዓመቱን ይዟል። አሁን ይሄው 26 ዓመት ሙሉ በጋዜጠኞች ይጨቀጨቃለሁ፣ ዛሬን ጨምሮ እጠየቃለሁ ብዙ እና በጣም በጣም ጥሩ የሬዲዮ ሲሪየል ድራማ ነበረ። በከፍተኛ ደረጃ በህዝብ ተቀባይነት ያገኘ ነው። ምናልባት የማታውቁ ወጣቶች አዲስ አበባ በድፍን ኢትዮጵያ ጥቁር ተለብሶላታል እጹብ ድንቅ ከሞተች በኋላ። ወንዶች ጥቁር ኮፍ ተላጭተው ጥቁር ኮፍ ያደረጉ ነበር። ሀዘን ቤታቸው የተቀመጡ እነ ሸዊት ከበደ ያኔ ህፃናት ሆነው ቤታቸው ጎዝጉዘው ሀዘን ተቀምጠው ነበር። በጣም በርካታ ሰዎች እንደዛ የሆኑበት ድራማ ነው። የማዕበል ዋናተኞች ተብሎ ይታወቃል። ባይገርምሽ እንደ ክሊዮፓትራ መልክሽ ሰው ይገዛል። ሊሳለም የመጣን በውበትሽ ገዳም ሊያስመንን ያስመኛል። እንደ ጉልበተኛው የዳቪንቺ ስዕል ከቀልብ የማይወጣ የፍስሐ መስፈር ልብ ላይ ይስላል። እመኝኝ ይህ ዓይንሽ ሴትን ብቻ አይደለም ሰው በቃኝ ያስብላል። የአዲስ አበባ ዩኒቨርሲቲ ባህል ማዕከል በተለይ ደግሞ ለወጣት ተማሪዎች ብዙ እድሎችን እያመቻቸ ብዙ የኪነ ጥበብ መድረኮችን እያዘጋጀ ይገኛል። ያ ደግሞ እንዴት ይታያል? እስኪ አሁን አንተ ደግሞ ወጣት ነህ፣ ምናልባት ተለቅ ያሉትን ትዝታቸውን እያወራሁኝ ቆይቻለሁኝ። አንተ ደግሞ እንዴት አገኘኸው ይሄኛውን መርሃ ግብር? ምን ይመስላል? የተመቻቸው እድል በራሱ እንዴት ነው የሚታየው? በእውነቱ በዚህ በባህል ማዕከል ስራን ለተመልካች ማቅረብ አንድ ራሱን የቻለ ትልቅ ሽልማት ነው። ከዛ የበለጠ ደግሞ ልዩና ትልቅ የሚያደርገው ነገር ምንድን ነው? እዚሁ በባህል ማዕከል ውስጥ ይሰሩ የነበረው አንጋፋ ቁጥር አንድ በቃ ለእኛ ለኪነ ጥበብ ለሚባለው ነገር አርያ የሆኑ ሰዎች የሰሩበት መድረክ ነው እና ያን መድረክ ላይ እኛ ለመስራት እድሉን በማግኘታችን አሁን እኔ በጣም ነው ደስ የሚለኝ። አንድ ተወዳጅ ዜማ አለ። ሲጀምር ማረፊያ ቤት ማጣቱን ማን በነገረሽ አይኔ፣ ባንቺው ናፍቆት ስብስለስል ታምም ያለው ስሚኝ እኔ ብሎ ይጀምራል። እጹብ ልጅ ነሽ አንቺ መቼም የማትሰለች የሚለውን ስንኝ የምትረሱት አይመስለኝም። ጎሳዬ ተስፋዬ ነው ያንጎራጎረው፣ አለማየሁ ደመቀ ነው የደረሰው። ከማዕበል ዋናተኞች ጋር ምን አገናኘው ይሄ ዘፈን? ለእሱ ነው የተዘፈነው። ማዕበል ዋናተኞች እኔ እድለኛ ነኝ እውነት ለመናገር በህይወቴ ሶስት ዘፋኝ የዘፈኑለት ኢትዮጵያዊ የለም ማንም፣ እኔ ብቻ ነኝ። ጎሳዬ ተስፋዬ ዘፍኖታል፣ ላፎንቴኖች ዘፍኖታል፣ ማቲያስ በልሁ የሚባል በጣም ጎበዝ ልጅ ዘፍኖታል። ይሄንኑ ዘፈን ነው የዘፈኑት እና ያው ለእጹብ ድንቅ ነው። እሷ ከሞተች በኋላ ጎሳዬም እነ ላፎንቴኖችም በቃ በጌት አይን ሆኖ ነው የሚያዩት። ለዚህ ነው ማረፊያ ጌጥ ማጣቱን ማን በነገረሽ አይኔ እያለ የሚያንጎራጉረው። ለዚህ ነው ለእጹብ ድንቅ የተዘፈነ ዘፈን ነው። የባህል ማዕከሉ በጣም በርካታ ስራዎችን እንደሰራ በተደጋጋሚ በተለያዩ ፕሮግራሞች ስናስተላልፍ ቆይተናል፣ ስናይ ቆይተናል። ግን ደግሞ ትንሽ እናንሳው እስኪ። እንግዲህ የአዲስ አበባ ዩኒቨርሲቲ ባህል ማዕከል እንግዲህ ምናልባት ጥናት የሚፈልግ ጉዳይ ነው። በኢትዮጵያ ብቻ አይደለም፣ በአፍሪካም ተወዳዳሪ የሚሆን ትልቅ ሙያተኞችን ያወጣ ትልቅ የኪነ ጥበብ ባለሙያዎችን ያፈራ ትልቅ ቤት ነው። ይሄ ባህል ማዕከል በ1954 ዓመተ ምህረት ቤተ ኪነ ጥበባት ወቲያትር ተብሎ ነው የተቋቋመው፣ እዚህ ዋናው ግቢ ማለት ነው። ከዛን ጊዜ ጀምሮ 1971 ዓመተ ምህረት ነው ባህል ማዕከል የሚለውን ስያሜ ራሱ ያገኘው። ከዛ በፊት እንግዲህ ትልልቅ የኪነ ጥበብ ባለሙያዎች በዚህ ቤት ነው ያለፉት። እንግዲህ እዚህ ባህል ማዕከሉን እየዞርሽ በምታይበት ጊዜ አሁን እንግዲህ በእድሳቱ ወቅት በጣም ብዙ ባለሙያዎች እውቅና እንዲሰጣቸው ፒክቸራቸው፣ ፎቶቸው እዚህ ግድግዳ ላይ እንዲሰቀል ሆነዋል እና እነዚህ የምታያቸው በሙሉ ትልልቅ የኪነ ጥበብ ባለሙያዎች አገራችን ውስጥ ያሉ ሀብቶቻችን ናቸው።
እነዚህን ሁሉ የሰጠን ደግሞ ይሄ ባህል ማዕከል ነው። ብዙ ደራሲ ቁጥብ ነው ስል ከአመል ከባህሪ አንጻር ሳይሆን ከሚመርጠው የስነ ጽሁፍ ቅርጽ አንጻር ቅርጽ ሳይመርጥ በብዙ ቅርጾች ብዙ የሰራ የዛሬው እንግዳችን ጋሻ ኃይሉ ነው። የራዲዮ ተውኔት ጽፏል፣ የመድረክ ተውኔት ጽፏል፣ ቴሌቪዥን ድራማ ላይ ጥርሱን የነቀለበት ነው። ካስፈለገ ገጣሚ ነው። ነገር ግን ስላንተ ብዙም ሰው አያውቀውም ብዬ ማስበው አሁን የምንገኝበት የአዲስ አበባ ዩኒቨርሲቲ አስተማሪ እንደነበርክ ነው። መቼ ነው ያስተማርከው? ምንድን ነው ያስተማርከው? ቆይታስ እንዴት ነበር? ያስተማርኩት ፕሌይ ራይቲንግ 2 የሚባል ኮርስ ነው። ለ2 ዓመት ብቻ ነው ያስተማርኩት። ምክንያቱም ከዲፓርትመንቶች ሰዎች ጋራ በዚህ በካሪኩለም ጉዳይ አልተግባባሁም። ስለዚህ 2 ዓመት ብቻ አስተምሬ ከዛ በኋላ ትቻለሁ። አሁን ኦል ኦቨር ኢትዮጵያ እየዞርኩ በቲያትር ዲፓርትመንት ባላቸው ዩኒቨርሲቲዎች ወርክሾፖችን ወደ መስጠት ሀሳብ ነው የመጣሁት። ቁጭ ብዬ አንድ ዩኒቨርሲቲ ውስጥ ከማስተምር ለምን እኔ የሚሰጠኝ 17 16 ተማሪ ነው እንደ ሜንተርሺፕ። ከ17 ውስጥ የመጽሐፍ ኢንተረስት ያለው 2 ብቻ ወይ 3 ብቻ ይሆንና 14 15ቱ አክቲንግ፣ ዲሬክቲንግ፣ ፕሮዳክሽንን ነው የሚፈልገው። በዚህ እድሜ ጊዜ ዌስትድ እንዲሆን አልፈልግም እና ምንድነው ያልኩት እኔ ከፍሬሽማን ጀምሮ እስከ ፎርዝ ይር ድረስ ያሉትን ስጡኝ የመጽሐፍ ኢንትረስት ያላቸውና እነሱ ላይ ፎከስ አድርጌ የሚጽፉ ልጆችን ፕሮዲውስ ላድርግ አልኩኝ። አልሆነም፣ ከካሪኩለሙ ጋር ስላልሄደ እሱን አሁን ትቼ ስክሪፕት ራይቲንግን ጨምሮ እዛ ላይ ማስተማር ነው አሁን ፎከስ ያደረኩት። እግዚአብሔር እድሜና ጉልበት ከሰጠኝ ያንን አድርጋለሁ። ትንሽ ልጆች ብዙ ልጆች አውጥቻለሁ የሚጽፉ፣ በዛ ኮራለሁ። ግን ወደፊትም ጥቂት ልጆች ጨምሬ ለማውጣት ሀሳብ አለኝ። የአዲስ አበባ ዩኒቨርሲቲ ባህል ማዕከል አባል ነበርን እና በጣም ብዙ ስራዎች አሁን የምናያቸውን ስራዎች ይሄ የዩኒቨርሲቲውን ህብረ ዝማሬ ጀምሮ ስንጀምር ነው የቆየ ነው። እዚህ በዚያን ጊዜ የነበሩን ተስፋዬ ለማ የሚባል ሰው ነበረ። ተስፋዬ ለማ የሚያሰለጥናቸው እነ ጆኒ ምንዳ ነው እንዲች እነዚህ ነገሮች የተዘመሩበት ዘመን ነው ያ። በዚያን ጊዜ ባህል ማዕከሉ ከዩኒቨርሲቲው ጋር ዲፓርትመንቱ ጋር የሚሰራው በጣም ትልልቅ ስራዎች ነበሩና ዳንዲው ጨቡዴ፣ አብዬ መንግስቱ፣ ሳይቋጠር ሲተረተር የደበበ ሰይፉ፣ እንደገና ግዳይ ግዳይ ያለኝ አብዬ መንግስቱ፣ እንደዚህ አጫጭር ቲያትሮች በጣም ብዙ ባህል ማዕከሉ የሚሰራበት ዘመን ነበር። ወርቃማው ጊዜ ነው የነበረው። ያ ባችም ዳይናሚክ ከሚባሉት አንዱ ነው። ሁለተኛው ባች ነው ዩኒቨርሲቲ ካስመረቃቸው የመጀመሪያው ባች አለ እነማን ያዘዋል ግሩፕ ያሉ። ሁለተኛው ባች ተፈሪ አለሙ፣ ጌትነት፣ እኔ በላይነህ አቡኔ 17 ገደማ አለን። 3 ቴነሾች ነበር። በጣም ዩኒክ የሚያደርገው ሁላችንም ቴነሾች ካሳ ገበየውና ከቤ ነበር የምንባለው። ኢትስ ዳይናሚክ ግሩፕ ነበርና ብዙ ስራ ተሰርቷል። በተለይ ባህል ማዕከል ያኔ ረጭ ብሎ ምንም እንቅስቃሴ ያልነበረበትን ዘመን ከፍ ያለበት ዘመን ነውና እዚህ መገኘቴ ደስ ብሎኛል። ቅንድብሽ መላጣ አምራለሁ ብለሽ ጦጣ ወንሰ አልማዝ ምንዳ ነው ምንዳ ነው ምንዳ ነው ምንዳ ነው ነገር አታውቅም ስላለመሳቅ ጆኒ ለቅላቃ የሌለ ዋጋ እጅግ በርካታ ሰዎች ካንተ ጋር ሰርተዋል። ባንተ መስመር ውስጥ ደግሞ አልፈዋል። የደረስከውን ያደረሱልህ ደግሞ ያዘጋጃቸው ከበርካታ ተዋንያን መካከል እስቲ አሁን በቅድሚያ ወደ አይምሮ የሚመጡት የተወሰኑትን ነገር መምረጥ በጣም ይከብዳል። እንግዲህ ከጥንቶቹ ከነ ፍቃዱ ተክለማርያም አንስተህ እነ ትሩፋት ገብረየስን ይዘህ እነ ጀማነች ሰለሞን፣ ኤልሳቤጥ መላኩ፣ ኩራባቸው ደነቀን ይዘህ እነ መስታወት አራ በጣም ብዙ ናቸው እና እኔ ስራዬን ያልተረጎመልኝ አክተር የለም አንድም። በህይወቴ 70 ያህል ወይ 80 ያህል ተውኔት ስጽፍ
ስራዎቼን ኢንተርፕሬት ያላደረገልኝ አንድም አክተር የለም። እነ ሽመልስ አበራ፣ እነ ሰለሞን ቦጋለ፣ እነ ሳምሶን ቤቢ፣ ጌታሁን ሰለሞን ብዙ ናቸው የሰሩት፣ ከኔ ጋር የሰሩት በጣም ብዙ ናቸው እና የምሰራው ነገር ላይ እደክማለሁ። አሁን ሰለሞን ካራክተሬን እንዲያመጣ ፈጥርቄ ነው የሚይዘው ሳዘጋጀው ማለት ነው። ዋንስ መስመሯን ካገኘልኝ በኋላ ለራሱ ነው የምተውለት። ገብተዋል። ኢንተርፕሪቴሽን ላይ በህይወቴ ሙሉ ተቸግሬ አላቅም እና ለመምረጥ እስከሚያስቸግር ድረስ ከበርካታ ተዋንያን ጋር ሰርቻለሁ። በሰሩልኝም ነገር እውነት ለመናገር በጣም በጣም ደስተኛ ነኝ። እኔ አሁን በዘመኔ ሁል ጊዜ በእኔ ባቼ የነበሩና በእኛ እንትን ያሉ ሰዎች ያን ዘመን ሲያስታውሱ ያስታውሱኛል፣ ያዩኛል። ምክንያቱም ኢነርጄቲክ የሆነ ስራ ይሰራንበትና ትልቅ ነገሮችን ያበረከትንበት ነው ብዬ አምናለሁ። ከዛ በኋላ የሚወጡት ሰዎች በሙሉ አሁን እዚህ የምታያቸው የሬዲዮ ፕሮግራሞች ውስጥ ምናምን የምናያቸው ሰዎች እዚህ ባህል ማዕከል የነበሩ ስራዎች ናቸው ወጥተው ትልቅ ነገሮች ሊሆኑ የቻሉት ብዬ አምናለሁ። ይሄ ደግሞ እንደምታየው ነው። እነ ተፈሪ አለሙኒ፣ እነ መዓዛ ብሩኒ ከተማ ውስጥ የምናያቸው ትልቅ ስራዎች ይሰራሉ የምንላቸውን ሰዎች በዛ ዘመን የተፈጠሩ ናቸው። ይሄ ባህል ማዕከል የሁሉም ኢትዮጵያዊ ቤት ነው እና የሁሉም ኢትዮጵያዊ ቤት ነው የምንለው እነዚህ ሁሉ የኪነ ጥበብ ባለሙያዎች ወጥተው በኢትዮጵያ ውስጥ ያለውን ኪነ ጥበብ የሰሩ ናቸው። ኪነ ጥበቡን የሰሩ ናቸው እና እነዚህ ወጣቶች ደግሞ የነሱን ፈለግ በመከተል ሙያቸውን የሚያዳብሩበት ያላቸውን ታለንታቸውን የሚያወጡበት የሚያሳዩበት ስፔስ ነው፣ ቦታ ነው ይሄ ባህል ማዕከል። ታላቅ የምስራች በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታላቅ የቁንጅና ውድድር ተዘጋጅቶላቸዋል። በጣም ያሳዝናል። ሴት ልጅ እንዴት ቆንጆ ነኝ ብላ ትወዳደራለች? ቀድሞውንም ቢሆን እኮ በአፄ ቴዎድሮስ ዘመነ መንግስት የነበረ ነው። ከኃይሉ ጋር ተያይዞ አንድ ጥያቄ ጠይቃለሁ። አንድ ገጠመኝ አለኝ። ገጠመኝም ጥያቄም ከማዕበል ዋናተኞች ጋር ነው የሚያተኩረውና የማዕበል ዋናተኞች ሬዲዮ ድራማ እየተላለፈ ያለ እሁድ ስለሆነ ያው በጉጉት ነው የምንጠብቀው። አጋጣሚ በጣም ትልቅ ስብሰባ ላይ የተሳተፍኩ ቅዳሜ ከሰዓት ጠንከር ያሉ ጥያቄዎች፣ አስተያየቶች እሰጣለሁ። ያው እኔ የምሳተፍበት እንትን ላይና ጠይቄ ሰዓቱ ስላለፈ የኔ ጥያቄ ሳይመለስ አደረ። ስብሰባው ተሸጋገረ ወደዛኛው ወደ እሁድ ማለት ነው። እሁድ ጠዋት ደግሞ የማዕበል ዋናተኞች አለ። ስለዚህ የነበረኝ አማራጭ አልገኝም ብዬ ስብሰባ ቀርቼ ድራማውን ተከታተልኩ። እኔ በሌለሁበት ጥያቄ የት ሄደ ሲሳይ ተብሎ መድረክ ሲታይ የለውም። ከሱ ጋር ተያይዞ ለጌቴ የነበረኝ እንትን በጣም የተለየ ነው እና ጓደኛዬ ጋር ሁሉ ተጣልቻለሁ። እንደ ጌቴ ያለው ጓደኛ ቢኖረኝ ምን አለ ብዬው በጣም ወደው የምንቀራረበው ነው። እሱም ለኔ እኔም ለሱ በጣም ረጅም ጊዜ አሁን ድረስ ከ30 ዓመት በላይ የጓደኝነት እንትን ያለንን እና ተናደደ። እንዴት እኔ ጓደኛ ከሱ በላይ እኔ ጓደኛ አለሁ እንዴ ምናምን ብሎ ኤኒዌይ እንዲህ አይነት ገጠመኞች አሉ። ብዙ ላነሳ እችላለሁ። የመጨረሻ ጥያቄ የማዕበል ዋናተኞች በቴሌቪዥን ድራማነት መጥቶ ነበረ ተጀምሮ በጣም ተደስተን በሌላ መልክ እንግዲህ በድምጽ የሰማነውን በገጽታ ለማየት እድል አገኘን ብለን ተደስተን እየተከታተልነው በነበረበት ሁኔታ ተቋረጠ። በሌላ ኢንተርቪው ያብራራው ይመስለኛል፣ ግን የተሟላ ነገር ስላልያዝኩ ለምን ተቋረጠ? ለምን እንዲቀጥል አልተደረገም? ተቋረጠበት ምክንያት አጭር ነው፣ ግልጽ ነው።
የምሰራው ድራማው ይተላለፍ የነበረው ጄቲቪ ኢትዮጵያ ላይ ነው፣ የጆዚ ቲቪ ላይ ነበረ እና በዛን ወቅት ፕሮሚስ የተደረገልኝ የስፖንሰሮች መጠን ሳይመጣ እኔ አልገባውም፣ ፕሮዲውሰር አልነበርኩም። ስራው ተጀመረ። በጣም ኮስቱ በጣም ከፍተኛ ነበር እና ሊያስቀጥለው ስላልቻለ ኮንትራቱን ተርሚኔት ማድረግ ነበረብኝ። ያንተን ቃላት ልዋስና አሁን ድራማውን እንደገና በራሴ ካሜራ፣ በራሴ ስቱዲዮ፣ በራሴ ፕሮዳክሽን ኮስት ልሰራው እየተዘጋጀው ነው እና ትንሽ ጊዜ ከታገሳችሁኝ በሌላ የቴሌቪዥን ጣቢያ ላይ የምታዩት ይመስለኛል። ጆኒ ምን ዕዳ ነው፣ እንዲች ባዶ ቤት፣ ትንሽ ቤት፣ ቆርቆሮ የሚል በጣም ብዙ የሶሳይቲውን እጸጾች የሚገልጹ ዘፈኖች እናቀርብ ነበረ እና እነዛ ዘፈኖች ደግሞ በቴሌቪዥን ሲተላለፉ በጣም ብዙ ሰዎችን የሚያነቃቁ ነው። ወደ ማዕከሉ ለመምጣትም ብዙ ሰው ፍላጎት የነበሩ አት ሴም ታይም ደግሞ እዚህ የሚሰሩ ቲያትሮች ምናምኖች በሬዲዮ ይቀረጹና የሬዲዮ ቲያትር ፕሮግራም የሚል ነበር። ሬዲዮ ቲያትሩ ተቀርጾ በሬዲዮ ይተላለፉ ነበር እና አንዳንድ ሰዎች እንዲያውም እነሱን ፕሮግራሞች ሰምተው ነው ወደዚህ መምጣት የሚፈልጉትና እነዚህን ፕሮግራሞች አይተው ነው ወደ ዲፓርትመንቱ መግባት የሚፈልጉትና እንደዚህ አይነት በጣም ኃይለኛ እንቅስቃሴ የነበረበት ዘመን መሆኑን አስታውሳለሁ። ኃይሉ ጸጋዬን በጣም ነው የምወደው። ምናልባት እድል ካላገኘው ሳልናገር እንዳይቆጨኝ ነው። ኃይሉ በቅርቡ ዘ ፋዘር ኦፍ ኢትዮጵያን ሬዲዮ ድራማ የሚል ትልቅ አዋርድ እያዘጋጀንለት ነው። ይሄንን ለ10 ሰዎች ሀሳቡን ስንገልጽ ሁሉም በአንድ ቃል ያለው ይገባዋል ነው። ኃይሉ ሞገደኛ ነው። በ85 ዓመተ ምህረት ክልል ተመደብን ከኢትዮጵያ ብሔራዊ ቲያትር ተባረርን ነው። ኃይሉ ጸጋዬን የሚያክል ትልቅ ደራሲ አንዱ አባራሪም እዚህ አለች። ይኸው ዘመን መልካም ነው፣ ጎን ለጎን ቁጭ ብለናል። ኃይሉ የተመደበው ጋምቤላ ነው። እኔ የተመደብኩት ደቡብ ህዝቦች ነው፣ ዲላ ነው። እኔ ሄድኩኝ፣ ኃይሉ አልሄደም። ምን ያህል መኖር ከባድ እንደሆነ ገምቱ። ሁለተኛ ለሜጋ ኪነጥበባት ማዕከል ድርሰት አምጣ አለችው። ገነት አጥላ የምትባል የሁላችንም እናት አለች። ብዙ አትርቀንም፣ ግን እንደ እናት ለሜጋ አልሰጥም። ለምን ጦሜን አልኖርም ብሎ ጦሙን ኖሮ ከሆነ አላውቅም፣ ግን ያን ሞገድ የከፈለ ነው ኃይሉ በጣም የማከብረው በጣም የምወደው በሙያ በጣም የማከብረው ሰው ነው። አንድ ነገር ግን ሳይናገር ግን አለፈ። አቶ መንግስቱ ለማን ያስተምረውኛል። ተፈሪ አለሙና ኃይሉ ጸጋዬ ግን አብረዋቸው ሳይሉ አይቀሩም መሰለኝ፣ በጣም ይቀራረባሉ። ስለ አቶ መንግስቱ ትንሽ ነገር መናገር አለብን። አቶ መንግስቱ ለማ በአዲስ አበባ ዩኒቨርሲቲ ተማሪዎቻቸው ታሪክ ምናልባት በሪሌሽንሺፓችን እኔ ነኝ በቁጥር 1 ደረጃ ልቀመጥ የምችለው። ለምንድን ነው ይሄንን በድፍረት ነው የምናገረው? አንተ ባለበት፣ ቴኑ ባለችበት፣ ማንም የዲፓርትመንታችን ተማሪ ቢኖር፣ ምክንያቱም አቶ መንግስቱ ጋር ቤታቸው ስትሄዱ እዚች መነን አካባቢ ነበረ መልእክት በፖስታ በራቸው ላይ የፖስታ ሳጥን አለች። እዛ አስቀምጣችሁ ነው ከዛ እሳቸው አንብበውት በስልካችሁ ቀጠሮ ተይዘላችሁ ነው ወይ ቤታቸው ወይ ሌላ ቦታ የሚቀጥሯችሁ። እኔ ከሰኞ እስከ ሰኞ
ያለ ምንም ፍቃድ አንኳኩቼ የምገባ ብቸኛ ተማሪያቸው ነኝ። አቶ መንግስቱ ለማ ቤታቸው 3 ዓመት አስተምረውኛል። that's why I believe I'm a very good playwright. I think apart from my vast reading of literature የመንግስቱ ለማ 3 ዓመት ቤታቸው ቁጭ አድርገው ያስተማሩኝ ነገር ነው ለሪፋይንመንቴ ትልቅ አስተዋጽኦ ያበረከቱና አመሰግናቸዋለሁ። በዚህ አጋጣሚ በሚታመሙ ጊዜ መድኃኒት መገዛው ነኝ። ካሮት፣ ቲማቲም፣ ድንች በሚፈልጉ ጊዜ በመኪናቸው ሄጄ ወርጄ ከግሮሰሪ ገዝቼ እሳቸው ሰራተኛም የላቸውም ባይዘወይ ራሳቸው ነበሩ ለ18 ዓመታት ያህል አብስለው የሚጠቀሙት። ሚስትም የላቸውም ፈተዋል። 2 ልጆች አሏቸው። አንፎርቹኔትሊ አሁን 2ቱም ልጆቻቸው በተለይ ወንዱ ቅርብ ጊዜ ያረፈ። የመንግስቱ ለማን ያህል ሽንት ሳይተካ ማለፍ በጣም ያሳዝናል። ግን የመንፈስ ልጄ እያሉ ብዙ ጊዜ ይጠሩኝ ነበር። እኔ እንዳውም በሞቱ ጊዜ የመንፈስ አባቴ ነህ ስልህ የመንፈስ ልጄ ነኝ ስትል ምንድነው የምትሰራ መሞት መብትህ ይመስል ብዬ ገጥሜያለሁ። አሪፍ አይደለም? እና እኔ ማለት የእሳቸው የመንፈስ ልጅ ነኝ ብዬ አስባለሁ። እና ቅርበታችን ኃይሉም እንዳለው እውነቱን ነው። ከሰኞ እስከ አርብ ባለ ጊዜ ይደውሉልኛል። 10 ሰዓት ላይ እወጣለሁ። ፒያሳ ሴክሬቱ አለች፣ እናንተ ማናችሁ ማታቋትም፣ ራስ መኮንን ልጅ ጋር አሁን ፈርሷል። በዚህ በኮሪደር ልማቱ እዛች ጥንታዊ ቤት አለች፣ የተለያየ ሶፋ ያላት። እዛች አስገብተው ገና በ23 ዓመቴ ቢራይ 2 ጣጣ አሁን ትልቅ ሰው ነህ ተመር ጣጣ እንጂ ብለው 1-2 ይጋብዙኝ ነበርና አንዳንድ ነገሮች እዚህ ተለይ ልጄ ፊት የማይነገሩ ብዙ ነገሮች እናደርጋለን እና በጣም 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 ቅርቤ ነበሩ። ታሪካቸውንም በተጻፈ ጊዜ ግለ ሕይወት ታሪካቸው እነ መስፍን አለማየሁ መጀመሪያ ያገኙት እኔን ነው። እጅግ በጣም ድንቅ ሊቅ ነበሩ። የቋንቋ ሊቅ ናቸው፣ የታሪክ ሊቅ ናቸው፣ የግዕዝ እና የቅኔ ሊቅ ናቸው። ትልቅ ምሁር ለንደን ስኩል ኦፍ ኢኮኖሚክስ የተማሩ የ20ኛውን ክፍለ ዘመን ትልቁን ፈላስፋ በርናርድ ራስልን እዛ የሞገቱ አባት ምሁር ናቸው አቶ መንግስቱ። የእሳቸው ተማሪ በመሆኔ እጅግ በጣም ኮራለሁ። እናት ሴቶች ሴቶች፣ እናት ገሎች ገሎች ገሎች፣ እናት ልጆች ልጆች፣ እናት ወንዶች ወንዶች ወንዶች፣ ለምን አተውንም አተውንም እንዲያው በመንገድ በድንገት ባታስቸግሩን ምን አለበት? ወንዶች ወንዶች ወንዶች፣ እናት ልጆች ልጆች፣ እናት ወንዶች ወንዶች ወንዶች። እኔ በህይወቴ በጣም እድለኛ ነኝ ብዬ ራሴን ማስበው ኃይሉ ጸጋዬ በኢትዮጵያ ዘመናዊ ኪነ ጥበብ ውስጥ አንዱ ፈርጥ፣ አንዱ ኮከብ፣ የማዕበል ዋናተኞችን በሬዲዮ ድራማ ሲያስተላልፍ የዛሬ 26 ዓመት የሃይስኩል ተማሪ ነበርኩ። ድራማውን የተከታተለው ቤታችን ሬዲዮ ስላልነበረ ጎረቤት ነበር በየሳምንቱ የሚከታተለው። ከዛ በኋላ ሃይስኩል እጹብን እንፈልጋት ነበረ። ትንሽዬ ከተማም ስለነበረች የተወለድንባት አካባቢ እጹብን ማግኘት በጣም ይከብደን ነበር። በኋላ መጥቼ እሱ ቅድም እንዳለው ፎርማሊ አላስተማረኝም። ኢንፎርማሊ ግን ቅድም የተነሳው ነገር በጣም ተመራማሪ ነው። ኃይሉ ማያውቀው ነገር የለም። ይገርመኛል። ዛሬ እዚህ መድረክ ላይ በጣም በሚገርም የህይወት አጋጣሚ የባህል ማዕከሉ ዳይሬክተር ሆኜ ኃይሉን ላመሰግን እዚህ መድረክ ስለመጣሁ የሚሰማኝ ስሜት በጣም ቀላል አይደለም። በጣም ትልቅ ስሜት ነው የሚሰማኝ። ኃይልዬ የአዲስ አበባ ዩኒቨርሲቲ የባህል ማዕከል 40ኛ ምሽቱን ሲያከብር እንግዳችን ስለሆንክ አንተ ለኛ ትልቅ አርአያ ስለሆንክ እጅግ በጣም አድርጌ አመሰግናለሁ። ከሰዓት ጀምሮ ረፈድፈድ አድርገን እንግዲህ አዲስ አበባ ዩኒቨርሲቲ ባህል ማዕከል ተገኝተን ነበረ። የስነ ጽሁፍ ምሽቱ
ላይ ታድመን ሀብቴ ደግሞ መድረኩን ሲያጋፍር ቆይቶ አሁን ወደ ማጠናቀቂያው ላይ ነው የምንገኘው። መድረክ እንዴት ነበር? በጣም አሪፍ ነበረ። በጣም ከባድ እንግዳ ስለሆነ ዛሬ የተጋበዘው ስለሱ ለማውሳት እሱን ለማመስገን የመጡ የ1970ዎቹ የዚህ ትምህርት ቤት ተማሪዎች የቲያትር ዲፓርትመንት አባላት ነበሩና እነሱም በጣም ያማረ ምሽት እንዲሆን አድርገውታል። እኔም መድረኩን እንድመራ እድል የሰጠኝ ደጋግሞ የሚጋብዘኝ አዲስ አበባ ዩኒቨርሲቲ ባህል ማዕከልን እጅግ አድርጌ ያመሰግናለሁ። የወደድሽው ይመስለኛል። ስታደም ነበር። በጣም ደማቅ ነበር። እንግዲህ በርካታ ስራዎችን በተለይ ደግሞ በሬዲዮ ምን ያህል የሰዎች ልብ ውስጥ እንደቀረ ብዙዎች ሲናገሩለት ነበር። የ75ኛውን የአዲስ አበባ ዩኒቨርሲቲ ክብረ በዓል አስመልክቶ በተሰናዳው እና በዚህ ሰሞን በተዘጋጀው የስነ ጽሑፍ ምሽት ለነበረ ቆይታ ተመልካቾችን በጣም እናመሰግናለን። እናመሰግናለን። እኔና ሀብተ ማርያም ምናልባት ከ25 ዓመታት በኋላ 100ኛ ዓመቱን ልናከብር እዚህ የምንቆም እንዲያደርገን እንመኛለን። ፕሮግራማችንን አጠናቀናል። በድጋሚ በያላችሁበት መልካም ጊዜ